ሰላም ጤና ይስጥልኝ የማይንሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁ እንዴት እየሄደ ነው? ሁሉ ሰላም ነው ወይ? ባለፈው ሳምንት ያነሳነውን ጥያቄስ እንዴት አገኛችሁት? ዶክተር አንተ እንዴት ነህ? ጥያቄው እንዴት አገኘኸው ነው? እንዴትስ አገኘኸው? ጥያቄው ከተነጋገርን በኋላ ፈልጌ ላገኘው አልቻልኩም ያለሽ። ያ ደህና ነኝ ይመስገን። ጥሩ ሳምንት ነበረ። ያ አይ ቲንክ ኢትስ አ ጉድ ዊክ። ምንም የተለየ ቀለምና ቅርጽ የለውም። አንዳንድ ሳምንት በቃ መደበኛ ነው፣ ሳይረብሽሽም ምንም ይሄዳል ይመስለኛል። እንግዲህ ቀኑ ነው የእኛ ነን እንግዲህ እግዚአብሔር ነው እንኳን እንግዲህ ወይ ቀኑ የሆነ ነገር ይዞና ጥሎ ይመጣል ወይ ደግሞ እኛ ቀን ውስጥ ገብተን የሆነ ነገር እንይዝና እንጥልና የትኛው ይመስልሻል? ሁለቱም ይሆናል። ቀኑም የሆነ ነገር ይዞ ይመጣል ብለሽ ታስቢያለሽ? ባዶን አይመጣም። እንዴት ባዶን ይመጣል? አዎ በሆነ መልክ ካለው ከአጠቃላይ ከኛው ኮንትሮል ውጭ የሆነው ነገር ይዞት የሚመጣው ኢንፍሉዌንስ ይኖራል ይመስለኛል። እንደው መጽሐፍ ቅዱስ አንድ ምሳሌ ነው ሌላ ቦታ ነው አክቹዋሊ ለቀኑ ክፋቱ ይበቃዋል የሚል በተለይ ስለ ነገ መጨነቅ ሲያወራ እንደዛ ይላልና ቀኑ እንግዲህ ደግሞ በራሱ ነገ ስለ ራሱ ይጨነቃልና የሚልም ሀሳብ አለና አንዳንዴ ነገ ድብር ብሎት ምናምን ነገር ታይስታ ግን ያው ኤኒዌይስ እኛ አንዳንድ ጊዜ ያው በራሳችን ዙሪያ ሁሉን ነገር ስለምናይ ነው እንጂ ቀኑ የሚባለው ነገር በቀን ውስጥ ተያይዘው የሚመጡ ቅድም እንዳልሽው ከኛ ቁጥጥር ውጭ የሆኑ ነገሮች፣ ሰዎች፣ ሁኔታዎች አሉ። እንግዲህ እነሱ በቀኑ ፓኬጅ ውስጥ የሚገቡ ናቸው ማለት ነው። አንዳንድ ሰው በቀኑ እቅድ ውስጥ የሌለው ብዙ ነገር እንግዲህ ለምሳሌ ብዙ አደጋዎች ይደርሳሉ። ሌሎችም በህይወታችን ውስጥ ኢምፖርታንት የሆኑ ሰዎች ወይ ስራ ቦታ ወይ ታክሲ ወይ በሆነ አጋጣሚ እናገኝና ከዛ ያ ነገር ህይወታችንን ፖዚቲቭሊ ወይም ኔጌቲቭሊ ይቀይራል እና አንዳንድ ጊዜ ሰዎች ይህንን ፌት ይሉታል ወይም የእኛ ሰው ደግሞ የ40 ቀን እድል ይለዋል። አንዳንድ ሰው ደግሞ እንደዚህ አይነት ነገር የለም ጀስት ማተር ኦፍ ፕሮባቢሊቲ ነው እንጂ እንደዚህ የተጠነጠነ ከጀርባው ነው የሚቀምርና ቀኑን አስታጥቆ የሚልክ የለም የሚሉ ሰዎች አሉ። ደግሞ ከቻንስ በላይ ነው ብለው ደግሞ የሚያስቡ ሰዎች አሉ። አንቺ ከየትኛው ነሽ? ሁለቱም በሆነ መልኩ ማለት አሁን ሁለቱም እንዳይቀየሙሽ ያሰብሽ ይመስላል። አዎ በአንድ ጎን ግን የራሳችንም ዝግጅት የሚለውም ሀሳብ ወይ ደግሞ ከኛ በኩል ያለ ነገርም አለ። ከዛ ደግሞ ከቁጥጥራችን ውጭ የሆነ ሰምሃው ሚራክል የሚመስሉም ነገሮች ያጋጥሙናል። አንዳንዴ የሚመስሉ ነው የሆኑ ነው ብለሽ የምታስቢው? ለእኔ የሆኑ ብዬ ወስዳቸዋለሁ በግሌ። ያው ኤክስፕሌን ለማድረግ የማይመቹ ወይ ቀመር የሌላቸው ነገሮች። አዎ ላይፍ እንግዲህ እንደውም ስለ ጊዜ አንዳንዴ ትሬኒንግ ስንሰጥ የምናነሳቸው ሀሳቦች የጊዜ አንዱ መልኩ እድል መሆኑ ነው። ኦፖርቹኒቲ የምንለው ኦፖርቹን የምንለው ሀሳብ ማለት ነው። ጊዜ ውስጥ እድል አለ። ያው ጊዜን ተጠቀመ ማለት እድልን ተጠቀመ ነው የምንለው አለ። ግን ያ ኦፖርቹኒቲ የሚባለው ነገር ከቻንስ በላይ ነው የሚል ቻንስ ከሆነ ሞር ፕሮባቢሊቲ ላይ የተመሰረተ ራንደም የሆነ ነው። ይሄ ግን ሞር በተለይ ቅድም እንዳልሽው ሪስክ ለሚወስዱ እና ሃርድ ወርከር ለሆኑ ተግተው ለሚሰሩ እና ያው ለመውደቅ የማይፈሩ ሰዎች የተሻለ የሚያዩት ነገር ነው ተብሎ ይታሰባል። ግን ከኦፖርቹኒቲ ባሻገር ደግሞ ፌት እና ዴስትኒ የሚባለው ነገር ከዝግጅትና ካለመዘጋጀት ውጭ የሚሆኑ ነገሮች አሉ ተብሎ ይታሰባል። ከዚህ የተነሳ አንዳንድ ሰዎች ቨሪ ላኪ የምንላቸው እድለኞች የምንላቸው ሰዎች መቼም ሰው ምንም ቢዘጋጅ ሎተሪ መዘጋጀት አይችልም። ለአንዳንድ ሰው ይወጣል። ግን ደግሞ ጥናቶች የሚያሳዩት ሀብታም ሰዎች ሎተሪ ሲወጣላቸው በፍጥነት ሞር ሀብታም ይሆናሉ። ድሃ የሆኑ ሰዎች በብዛት ማለት ነው ሎተሪ ሲወጣላቸው ደግሞ በፍጥነት የባሰ ድሃ ይሆናሉ። እንዴት ሊሆኑ ይችላሉ የሚለው ያው በብሩ ምክንያት ጠብ ይፈጠራል፣ ያልሆነ ልማድ ውስጥ ይገባሉ። ከዛ የተነሳ የነበራቸውንም ሶሻል ካፒታል የሚባለውን ቤተሰብ፣ ዘመድ አዝማድ፣ ጤና ሁሉ ያጡና በ2-3 ዓመት ውስጥ ያ ሎተሪ ወደ ባሰ ሁኔታ ውስጥ ሲከታቸው ኮንሲስተንትሊ የተጠና ነገር ነው።
ስለዚህ እድለኝነት የምንለውም ነገር ያው መሸከም የሚችል ማንነት ከሌለን አንዳንድ ጊዜ እንደዛ ይሆናል። ግን ሌላ ጊዜ ደግሞ ሰዎች ሳያቅዱትም ሳያስቡትም በሌሎች ሰዎች ግዴለሽነት፣ ክፋት ወይም ደግሞ ሌላ ምክንያት ያው በእነሱ ላይ ያልሆነ ነገር ይደርሳል። ለምሳሌ ጎዳና ላይ የምናያቸው ልጆች ጎዳና ላይ ለመውጣታቸው ኃላፊነት ያለበት ሰው የለም ማለት አንችልም። እዛም እንዲቆዩ የሚያደርጋቸውን ነገር ግን ለእነሱ ደግሞ መጥፎ እድል ነው ብለው ቢያስቡት አንድ ትንሽ ልጅ በመርሴዲስ አይስክሬም እየላሰች ስታልፍ አንደኛዋ ደግሞ እርቧት ቆሽሻ ከመኪና ላይ ወይም ከዳምስተር ላይ አሁን እነዚህ ሁለት ህጻናት ለሆኑት ነገር እነሱን ሪስፖንስብል ልናደርግ እንችላለን ወይ? እንደዚህ አይነት በጣም ለመልስ የሚከብዱ ነገሮች ደግሞ አሉ። ስለ ጳጉሜ ባለፈው ሳምንት ጥያቄያችን ላይ አንስተን ነበር እና ብዙ አድማጮች በጣም የጳጉሜው እረፍት ሀሳብ ገዝቷቸው ነበረ እና ትንሽ ከሱም ጋር ተያይዞ ውይይት ነበረ ኮሜንት ላይ ኖቲስ ያደረግኩት። ከዛ ተጨማሪ ደግሞ ጥያቄውን ያቀረበልን አድማጫችን መልእክት ልኮ ነበረ። ፈጣሪ አክብርልኝ፣ ስለ ሁሉም ነገር ከልብ አመሰግናለሁ። አም ቱ ኢንሴኪር አባውት ኤቭሪቲንግ። እውነት ለመናገር ራሴን ለማሻሻል እየሞከርኩኝ ነው። ሁሌ ከላይም ከታችም ያሉ ሰዎችን ለማስደሰት ብቻ ስለምለፋ በጣም አፕሩቫል እፈልጋለሁ። ሁሉም በእኔ ደስተኛ እንዲሆን ስለምፈልግ ነው ይሄ ሁሉ እና በጣም አመሰግናለሁ የሚል መልእክትም አቅርበው ነበር። ጥሩ፣ እኛም በሱ ደስ ብሎናል በመልሳቸው። ያ አቴ ጉድ ሪፍሌክሽን። ያው ዞሮ ብዙ የሚባለው እንግዲህ ከታች የምንለው ሰው እንግዲህ ሰው ከታች ስለሆነ ሳይሆን ብዙ ሊጎዱን የማይችሉ በእኛ ስር ያሉ ሰዎች እንደማለት ነው። ከኛ በላይ የምንላቸው ሰዎች በሆነ በሰውነታቸው በልጠውን ሳይሆን ወይ በወላጅነት ወይ ባለቃነት ወይም ፓወር ኤክሰርሳይዝ ሊያደርጉብን የሚችሉ ሰዎች ማለት ነው። እና ብዙ ጊዜ እነዚህ ፒፕል ፕሊዘር የሆኑ ሰዎች አንዳንዴ ሁሉንም ካላስደሰቱ ደስ የማይላቸው ሰዎች አሉ። እንደዚህ አይነት ሰው እንግዲህ በሳምንት ውስጥ ራሱን መሸለም ያለበት ባስከፋቸው ሰዎች ቁጥር ነው። ያ ምንድነው ከዛኛው ሳይድ ወደዚህ ሊያመጣቸው ይችላል። በኋላም ብዙ ሰው እየተከፋባቸው ሲመጣ ስራቸው እንደጨረሱ አውቀው ወደ መሀል መመለስ እንግዲህ አንዱ መንገድ ነው። አንዳንድ ሰው ግን ከታች ያለው ሰው ላይ ብዙ ችግር የለ፣ ከላይ ያለውን ነው ለማስደሰት እና ያንን ደግሞ ወስዶ ታች ያለው ላይ አስከፊ ይሆናል ሰውየው። እንደዚ አይነት ባህሪ ያላቸው ሰዎች ፒፕል ፕሊዘርነታቸው ለሚጎዳቸውና ለሚጠቅማቸው ሰው ካልሆነ በስተቀር ብዙም ያንን ባህሪያቸው አይታይባቸው። እንደዚህ አይነት ሰዎች ደግሞ ኦቶሪቲን ፌስ ማድረግ፣ ስልጣን ያላቸውን ፓወር ያላቸውን ሰዎች መገዳደር እና ከበታች ያላቸውን ሰዎች ደግሞ ማገልገል ከጀመሩ ነው የሚስተካከሉት። ብዙ ጊዜ ግን የሚሆነው ሌላውን እያገለገሉ የታቹን በመበደል ውስጥ ያ ባህሪ እየባሰ ይመጣል። እንግዲህ ጠያቂያችን ግን ዓለም አቀፍ አስደሳች ናቸው ማለት ነው። ሁሉንም ዩኒቨርሳሊ ስለሆነ ያው ዩኒቨርሳሊ ማስከፋት መጀመር አለባቸው። ያው ብዙ ጊዜ ሰው ካስከፋው እንቅልፍ የማይወስደኝም በቃ ስሰቃይ ነው። ግን ያንን ስቃይ ቶለሬት ማድረግ አይ ቲንክ እንግዲህ አንዱ መንገድ እሱ ነው። ብሄቪየራሊ ነገሩን ለማስተካከል ከውስጥ ካስተሳሰብ የሚደረግ ለውጥ አለ። አንዳንዴ ግን ከባህሪ ተነስቶ ለውጥን ማምጣት እንደሚቻል እና ኢንቴንሽናሊ አንዳንድ ጊዜ እኛ ሰውን አስከፋም ብሎ እንደዚህ አይነት ሰው ሲል ሰዎቹ ምንም እንዳረጉ አያስቡትም። የእኛ ሰው የማስደሰት ልክ ነው፣ እኛ አላስደሰትናቸውም ማለት አስከፋናቸው ነው ብለንም ልናስብ እንችላለን። ስለዚህ ሜቢ ያንን እንግዲህ ወደ ላይ የመሰላል ጉዞ መቀጠል፣ በአንዴ ግን ለውጥ አይመጣም። ይሄ ብዙ ትልቅ ጊዜ የተፈጠረ ሀሳብና ባህሪ ስለሆነ በሆነ መልክ ግን ራሳቸውን በደንብ እንዲያዩ የሚያደረጋቸው ይመስለኛል የተሰጡት ሀሳቦች ሁሉ። ወደ ዛሬው ጥያቄያችን ከማለፋችን በፊት ከዚህ በፊት የተለያዩ ያው ከትዳር ከፍቅር ጋር የተገናኙ ጥያቄዎችን ስናነሳ ሰው ወደ ትዳር ውስጥ ከመግባቱ በፊት ሪሌሽንሽፕ ውስጥም ሳይሆን ወይም ሆኖ ማሰብ ያለባቸው ማየት ያለባቸው ነገሮች ይኖራሉ ወይ የሚልን ሀሳብ አንስተን እናውቃለንና ለመንደርደሪያ እንዲሆነን እንደዛ የሚባሉ ሀሳቦች አሉ። በደንብ ሰው ኮንሲደር ማድረግ ያለበት መግባት ነው። ዘሎ ዳር የመሰለ ነገር ለምን ታስቢያለሽ? ምን ይመስልሻል? ይሄ መልስ የተስማማሽ ይመስላል። ዘሎ መግባት አንቺ ምንድን ነው ኮንሲደር የምታደርገው? አሁን አንቺ ገና ስላልገባሽ ለመግባት
እኛ የገባነው ምንም አሁን ከዚህ በኋላ ከእናንተ ከእሱ አይጀመርም። ከእናንተ እንጀምር እስኪ። ብዙ ነገሮች ያሉበት ምንድን ነው ይመስለኛል። የምታየው አሁን አንቺ? የኮሚኒኬሽን ስኪል አንዱ ይመስለኛል። እንዴት ሰው ግጭትን ይፈታል፣ መልካምን ነገርስ እንዴት ኮሚኒኬት ሀሳቡን ማድረግ በግጥም የሚገልጽ ምናምን ሰው በደብዳቤና ግን በደንብ የሚሰማውን ነገር ኤክስፕሬስ ማድረግ የሚችል ብቻ ሳይሆን ሌላም ሰው ሲያደርግ መቀበል፣ መግባባት የሚችል ከዛ ውጭ የራሱን ጥንካሬና ድክመት በሆነ መንገድ አትሊስት ለመረዳት እየሞከረ ያለ ሰው ጥሩ ይመስለኛል። አንዳንዴ ሙሉ ዲስከቨር ማድረጉን ሁለቱ ሰው አብሮ ሆኖ ሶቅራጥስ ደረጃ ይደርሳል። ቤቱን በፍልስፍና ሊገለው በጣም ካወቀና ከጨረሰ ግን ሊርቅ ይችላል ከመሬት ብዬ ነው። እሱ እውነት ነው በጣም ሌላኛው ኤክስትሪም እንዳለው ሁሉ የተሻለ መረዳት ለራሱ አይ ቲንክ በአንድ ጎን ሰው ስለ ራሱን በደንብ ሲያውቅ ሌሎችንም ለመረዳት የሆነ ያህል ክፍት የሚሆን ይመስለኛል። ከዛ ውጭ ያው የተለያዩ መደረግ ያለባቸው ኮንቨርሴሽኖች ብዬ ማስበው ስለ ገንዘብ፣ ስለ ልጅ አብሮ እንዴት ነው ሰው የሚኖረው፣ ከቤተሰብ ጋር ያለው ሪሌሽንሽፕ፣ እነሱ ነገሮች ላይ ያለው አቋም ያው መጣጣም ያለበት ይመስለኛል። ሁለቱ ሰው ጥቂት ለመግለጽ ብዙ ይኖራል። እኔ ያሰብኩት 3 ነበር፣ አንቺ 5 ገጽ። አንቺ ጋር ብዙ እውቀት አለ ማለት ያ ሞረለስ አንቺ ያልሻቸው ጉዳዮች ናቸው። ብዙም ጊዜ የምትመልሰውም ሰዎች የሚጋጩት በእነዚሁ ጉዳይ ነው። አሁን እንግዲህ ሰዎቹ እኛ ልንጋባ ነው ሲሉ ቤተሰብም እንደሚጋባ ይረሱትና ሆል ፋሚሊ ጓደኛ ምናምን ነው። ከዛ እንግዲህ ያው ባውንደሪ የሚባለውና አታችመንት የሚባለው ቁርኝትና ድንበር። የአንዳንድ ሰው ችግር ቱማች ቁርኝቱ ይበዛና ድንበር የለሽ የሆነና ባለፈውም እንደመለስ ነው ጥያቄ በቃ ቤተሰብ ወይ ኦል ኦቨር ይሆናል፣ አስቸጋሪ ይሆናል። የአንደኛ ሁለቱ ቤተሰብ። የአንዳንድ ሰው ደግሞ የቁርኝት ችግር ይኖርበታል የድንበር ሳይሆን እና ምንም በቃ ቤተሰብን ማስወገድ ያህል ይመጣል። እሱም ልክ አይሆንም። ያን ሚዛን ማግኘት ነው። ዞሮ ዞሮ በሁሉም ነገር ላይ ሚዛንን እስኪያገኙ ድረስ ትንሽ መንገታገት አይቀሬ ነው። ሰዎች በዝግጅት ጊዜ በኮርትሺፕ ላይ የሚያሳዩት ባህሪ ወይም በዴቲንግ ታይም ላይ ያው ምንድነው አንድ ፎርሙላ አለ፣ ማቴማቲካል ፎርሙላ። ጥሩን ለ2 አካፍለው በኋላ የምታገኘውን ለማወቅ፣ መጥፎን ደግሞ በ2 አባዡ ይባላል። ምክንያቱም ሰው ኢምፕረስ ለማድረግ ያንን ደብቆ ይሄኛውን አግንኖ ነው የሚያሳየው። በር የሚከፍት ሰውዬ ከሆነ አትሊስት ከትዳር በኋላ ለማስቀደም ይችላል በር ባይከፍትም። እንደዚህ አይነት ነገሮች አሉ። ስለዚህ ሁል ጊዜ ይሄንን ህግ ማክበር በኋላ ላይ ኤክስፔክቴሽናችንም ለማስተካከል ያው የኮርትሺፑ ባህሪ የዴቲንግ ባህሪም ስለሆነ ሰዎች ጥሩ ማንነታቸውን ለማሳየት በጣም ይጥራሉ። መጥፎ ባህሪያቸውን ማንነታቸውን ለመደበቅ ይሞክራሉ። ያው በኋላ ከቻፕ ያደርጋል። ግን ያንን የማያደርግ ሰው አለ ብዬ ብዙ አላስብም። ለምን ያን እድል ለማግኘት ሌላውን ሰው ኢምፕረስ ለማድረግ ለማቆየት አንዳንድ ሰው በክፋት ከዛ ትዊስትድ የሆኑ ነገሮች ሊያደርግ ይችላል። የሚደብቀውም ነገር የሚያሳየውም ነገር በመጥፎ ካልኩሌሽን የሚሆንበት ጊዜ ሊኖር ይችላል። እንደዛ አይነት ሰዎችን እንግዲህ ያው እግዚአብሔር ጠብቆሽ የሰዎችን ምክር ሰምተሽ እንደ ምሳሌ የሚያመናጭቅ ሰው በኋላ የመማታት እድሉ ከፍተኛ ነው። የሚሳደብ ሰው በተለይ ኮንሲስተንትሊ የአንገር ኢሹ ወይንም ደግሞ እንትን በጣም ኮንትሮሊንግ የሆነ ሰው በኋላ አቢዩዚቭ የመሆን እድሉ በጣም ሀይ ነው። እነዚህን ሲግናሎች ማየት ኢምፖርታንት ነው። የዛሬው ጥያቄ በተለይም ከሀብት ወይም ንብረት፣ ገንዘብ እንደዚህ በትዳር ውስጥ ካለው ሚና አንጻር ተያያዥ ሀሳቦችም አሉ ሌሎች በእርግጠኝነት መሳቸው። ግን እሱንስ እንዴት ነው ሰው አፕሮች ማድረግ ያለበት? አንዳንድ ሰዎች አሁን ለምሳሌ በራሳቸው ከማግባታቸው በፊት ሀብትን ሲያፈሩ የቆዩ ሰዎች ለምሳሌ ፕሪናፕ መፈረም የሚለውን ሀሳብ ሊያመጡ ይችላሉ። እንዴት ነው እሱስ ቶፒክ? እንግዲህ አይዲያሊ የሚመስለኝ ስለ ከጋብቻ ኔቸር አንጻር የኮንትራት ጉዳይ ሳይሆን የቃል ኪዳን። ሁለቱ ብዙ ጊዜ አሁን ልዩነታቸው እየደበዘዘ የመጣበት ታይም ላይ ነን። ኮንትራት ውል ነው። ካቨናንት ደግሞ ቃል ኪዳን ነው። ቃል ኪዳን ያው አንኮንዲሽናል ወይም ደግሞ ያለ ምንም ቢሆን በሞትም በህይወትም በሀዘንም በደስታም በምንም በጤና የሚባለው ምክንያት
እንዲፈርስ ምንም ኢንቴንሽን የለም ወይም ኮንዲሽን የለም እና እንደዚህ አይነት የቃል ኪዳን ባህሪ ከሞት በቀር ሲባል ሱፐርናቹራል የሆኑ እንደ ሞት ወይም ሌሎች ጉዳዮች ካልሆኑ በቀር ኢንቴንሽኑ የለም። ያ ማለት ችግር አያጋጥመውም ማለት አይደለም፣ ግን ብዙ ችግር ሊያጋጥመው የሚችል ግንኙነት ስለሆነ ኃላፊነቱ በጣም ከባድ ስለሆነ መጀመሪያ የሚገኙት ኢንሴንቲቮች በኋላ እየቀነሱ ሊመጡ ስለሚችሉ በአንኮንዲሽናል በሆነ ኢቨን ፕላቶኒክ እና አንዳንዴም ዲቫይን በሚባል ወይም ደግሞ በጣም የወንድምና የእህት የጓደኝነት ወይንም ደግሞ የመለኮት አይነት ፍቅር ካልሆነ በስተቀር ሮማንሱን በራሱ ሰስቴይን ማድረግ እንደሚከብድ ይታወቃል ቢኮዝ ኦፍ ብዙ ሲቹዌሽኖች። ስለዚህ እነዚህ ከባድ ከባድ ጊዜዎች ሲመጡ ያንን ቤተሰብ ሰስቴይን የሚያደርገው ልጆች ስለሚኖሩ የተለያዩ ነገሮች ስለሚኖሩ ቃል ኪዳን ነው። ውል ሲሆን ግን ያው ተርምስ ኤንድ ኮንዲሽንስ ማለት የሚቀመጡ ይሄን ማሟላት አለብህ አለብሽ፣ ይሄን ካላሟላ በዚህ ምክንያት ይሄን አድርገን ይሄን አስከብሬ እኔም እሄዳለሁ አንተም አይነት ነገር ከሆነ ይሄ የዚህ አይነት የኮንትራክቹዋል ነገር ለትዳር ብዙ ጊዜ ሲረዳ አይታይም። ሰዎች ከቃል ኪዳን ቀንበር አድርገው ሲያዩት ለመውጣት ሲሞክሩ ወደ ውል ነፃነት ሲገቡ ግን ያው የሜሬጁ የፋሚሊ ኔቸር እዛ ላይ ተደጋፊ ሊሆን አይችልም። እንግዲህ በትዳር ውስጥ ዩናይትድ የሚሆኑት ነገሮች ኦልሞስት የማይሆኑ ነገሮች ብዙ የሉም። የማይሆኑት ነገር ሁለቱም ፈቃድ ያላቸው፣ አንድ ፈቃድ ሊኖራቸው አይችልም። ሁለቱን ፈቃድ በማስማማት ይኖራሉ እንጂ አንድ ነፍስ ሊኖራቸው አይችልም። ግን አንድ ነፍስ እንዳለው ሰው ቢኖሩ ጥሩ ነው። ሁለት ነፍስ አለ ማለት ሁለቱም የራሳቸው ስሜት፣ የራሳቸው አእምሮ፣ የራሳቸው ፈቃድ አላቸው ማለት ነው። የራሳቸው ስብዕና። ይሄንን አንዱ የሌላውን ሊውጥ መብት የለውም። ሁለቱ ትዳር ሆኖ ሊኖር የሚችለው ሁለቱም የራሳቸውን እነዚህን ነገሮች ይዘው አንዱ የሌላውን አክብሮ እስከኖረ ነው። ከዛ በኋላ ግን ደግሞ የራሳቸው ሕሊና ሞራል ቫሊዩ ያስፈልጋቸዋል። ግን የጋራ ቫሊዩ፣ የጋራ አስተሳሰብ፣ የጋራ ስሜት፣ የጋራ ደግሞ ፈቃድ ማዳበር አለባቸው። ግን የግላቸውን ሳይጥሉ ማለት ነው። እንግዲህ ከዛ መለስ ያሉ ጉዳዮች ላይ ለምሳሌ ሁለት ሰዎች ሲጋቡ ከተጋቡ ጊዜ ጀምሮ አንሪስትሪክትድ የሆነ ግን ፈቃድ ላይ የተመሰረተና በፍላጎት ላይ የተመሰረተ አካላዊ ዩኒቲ አላቸው። አንድ አልጋ ላይ ይተኛሉ፣ ሴክሹዋሊ ዩናይትድ ይሆናሉ። ከዛ ውስጥ ልጅ ሊፈጠር ይችላል። በኋላ ልጁ ከዚህ መለስ የኔ ነው ከዚህ መለስ ያንቺ ነው በማይባል ደረጃ ጄኔቲካሊ የሚሆን ባዮሎጂካሊ ይዋሃዳል ማለት ነው። እንግዲህ በሆነ ሴንሱ ልክ የሁለቱ ዘር ተገናኝቶ አንድ ሁለቱንም የማይመስል ግን ሁለቱንም የሚመስል የራሱ የሆነ ሰው እንደሚፈጥር ሜሬጅም ሳማሃው የዛ አይነት ባህሪ አለው። መጀመሪያ የሚወልዱት ልጅ ጋብቻው ነው ይባላል። ዊች ኢዝ አንደኛውን ያልሆነ ግን ሁለቱንም የሆነ እና አንዳንዴ ፍቺ ማለት ልክ አንድን ልጅ ለመካፈል እንደመሞከር ነው። ስለዚህ ሁሌም ኢቨን አይሆንም። ያ ልጅ ህይወቱን ሳያጣ ልትካፈየው አትችይም። ይቻላል ይቻላል። ሜሬጁም ቢሆን ህይወቱን ሳያጣ ከዚህ መልስ ነው የሚባል። ለዚህ ነው ይሄን ኃላፊነት ሰዎች ለምሳሌ ብዙ ሰዎች ሲያገቡ ባላቸው ዝግጅት ደረጃ መኪና ቢነዱ ይጋጫሉ። መኪና ለመንዳት መንግስት እንኳን ፈትኖ አሰልጥኖ መንዳት መቻልሽን ሳያውቅ ላይሰንስ አይሰጥሽም። ላይሰንስ የሚይዘሽ መንገድ ላይ ከንትን ካልሽ ላይሰንስሽ ሊወሰድ በጣም መንግስት ለመኪና በጣም ይጨነቃል። አሁን መንግስት ስል አምኖት ጀስ ፊዚካል መንግስት ግን ህጉ ሰው ዝም ብሎ መኪና ማሽከርከር እንደማይችል አውሮፕላን ማብረር ጋር ስትመጪ ሌላ ሌቨል ነው። ሰው ግን ወደ ጋብቻ የሚገባው ያን ያህል ለመኪና መንዳት እንኳን የሚደረገው ዝግጅት ያህል ሳይደረግ ነው። ይሄ አሁን ሰዎች በመፋታታቸው ሳይሆን መደነቅ ያለብን አብሮ በመኖራቸው ሳይማሩ አብሮ በመኖራቸው አብዛኛው ሰው ይህን ነገር ውስብስብ እንደሆነ ሰሌላ ማያውቁት አብረውት ያላደጉት ሰው የራሱ ፍላጎት የራሱ
ካለው ሰው ጋር ለመኖር እንደሚገባ ሰው ሳይሆን በቃ ዝም ብሎ እንደ መንገደኛ ጆይን የማድረግ ያህል ነው። ለድግስ እንኳን የሚወጣውን ያህል አሁን ከድግሱ ላይ 20%ቱን ለፕሪማሪታል ካውንስሊንግ ትምህርት ሪሶርስ ቢያውሉ ከ80%ቱ የድግሱ ወጪ በላይ ለቤተሰቡ የሚረዳው 20%። አሁን አንዳንድ ሰው ሚሊየንስ ነው ለሰርግ የሚያወጣው፣ ግን ቁጭ አድርገሽ ብታያቸው እንኳን ላይተዋወቁም ይችላሉ ፕሮፐርሊ። ስለዚህ ይሄ ውህደት አስቸጋሪ ነው። ፔንለስሊ ሊለያዩ አይችሉም ሰዎች አንድ ከሆኑ በኋላ ከቆዩ በኋላ ህመሙን ሊረሱት ይችላል። ጠባሳው ብዙ ጊዜ የትም አይሄድም። ስለዚህ አሁን እዛ ውስጥ የሚነሱ ነገሮች ቢኮዝ ሴክሹዋሊ ዩናይትድ ስለሚሆኑ ልጅ ሊፈጠር ይችላል። ልጅ ባይፈጠርም ግን ያ ዩኒቲ ቬሪ ኢንቲሜት የሆነ አስፔክት ኦፍ ላይፍ ነው። ሌላ ቤተሰብ ለቤተሰብ ኦልሞስት ኢንሜሽድ ይሆናል። አንድም ሁለትም ቤተሰብ ይሆናሉ። እሱ ራሱ የራሱ ዳይናሚክስ አለው። እንደውም ብዙ ነገር ይባላል። ያው እንግዲህ የወንድ ወይም የሴት ቤተሰቦች ቤተሰቡ ላይ በሚኖራቸው ጫና ምክንያት። ሌላው ያው ቅድም ያልሽው ነው ኮሚኒኬሽን። ያው በአማርኛም በእንግሊዝኛም ቢችሉ ቋንቋውን፣ ግን የትዳርኛ ቋንቋ ደግሞ የተለየ ነው። ሰዎች ያንን ነገር ይዘው አይገቡም ወደ ትዳር ውስጥ። ስለዚህ በጣም ብዙ ክላሾች፣ ብዙ ኩርፊያዎች፣ ብዙ እንትኖች ይፈጠራሉ። ኮሚኒኬሽን እዚህ ውስጥ ስትራግል ውስጥ የማያልፍ ሰው ይኖራል ብዬ አላስብም። ግን አንዳንድ ሰዎች ቶሎ ራሳቸውን ቅድመ ጋብቻም ከጋብቻ በኋላም ራሳቸውን በማስተማር የተሻለ እንትን ይሄዳሉ። ሌላው ሀብትና ገንዘብ ነው። እንግዲህ አሁን በጣም ገንዘብና ሀብት ደግሞ የገነነበት ጊዜ ስለሆነ ሰዎች ደግሞ እንደ ድሮ ቤተሰብ አንድ ላይ የሚያስፈልጋቸውን አድርጎ እነሱም ብዙ ጊዜ ሲጋቡ ልጆች ስለሚሆኑ በድሮ ጊዜ ያን ያህል የኔ የሚባል ብዙ የለም። ሀብታቸውን አዋህደው ከቤተሰብ የተሰጣቸውን ይዘው ስለሚነሱ ብዙ አንፌር የሆኑ ነገሮች የሉም ማለት አይደለም። ያው ሶሳይቲ ባህል ለአንደኛው የሚያደላባቸው ሁኔታ ለወንዱ ማለት ነው ብዙ ሁኔታዎች አሉ። ቢሆንም ግን አሁን ደግሞ ዘመናዊነት የፈጠረው ነገር ሰዎች ከማግባታቸው በፊት የሆነ ፕሮሰስ አልፈው የሆነ ነገር ይዘው ነው ወደ ጋብቻ የሚገቡት። ሌላው ደግሞ የመጀመሪያ ጋብቻ ላይሆን ይችላል። አንዳንድ ሰዎች በሞት ተለይተው ወይንም በፍቺ ያው ብዙ ሀብታ ያደረጁ ሰዎች ያልተመጣጠነ ሀብት ይዘው ሲገቡ እንግዲህ ያኛው ሰው የመጣው ወዶኝ ነው ወይንስ ያለኝን ወዶ ነው የሚለው ነገር ሁሌም እርግጠኛ መሆን አይቻልም። ስለዚህ ቅድም እንዳልሽው የሆነ ከቅድመ ጋብቻ ያለው ሀብት ቢለያዩ ሊከፈል የማይቻል መሆኑን ያኛው ሰውዬ አምኖ ወይም ፈርሞ ይገባል። እንግዲህ በአንድ በኩል ነፃ ሊያረጋቸው ይችላል እንደዛ መሆኑ፣ ይሄኛውም እየሰጋ እንዳይኖር ያኛውም በቃ እንዲህ ያስባል እያለ እንዳይኖር። በሌላ በኩል ግን ከገንዘብ የበለጠውን ነገር ሼር ካረጉ በኋላ ገንዘቡ ላይ ለመተማመን ለምን ከበዳቸው የሚለው ነገር በተለይ ከዚህ ውጭ መልስ ያለውን አልፈልግም ላለው ሰው ያው ሙሉ ልብ ይሰጣሉ የሚል ጥያቄ ሁሌ አለ። እንግዲህ ሌላው እዚሁ ጋር የሚሆነው እንደዚህ አይነት በሕግ የታሰረ አግሪመንትን ባይኖር ልክ ሲጋቡ አንደኛው ሁሉም ነገር ወደ መጠቅለል የሚሄድበትና ያኛው ደግሞ ተመልካች ወደ መሆንና ሚዛናዊ ሆነ ወዳልሆነ የሀብት ባለቤትነት አሬንጅመንት ውስጥ የሚገቡ ብዙ ትዳሮችን አይቻለሁ። እሱም በኋላ ምናልባት ከጥያቄ በኋላ እያነሳ እናደርጋለን። እንግዲህ ሌሎች ጉዳዮች፣ የልጆች ጉዳይ፣ ቤት ውስጥ ያለ ሚና ወይንም ሮል፣ ማነው ዕቃ የሚያጥበው፣ ማነው አልጋ የሚያነጥፈው አይነት ነገሮች እና የተለያዩ ሚናዎች አሉ። ልጅ ማነው ዲስፕሊን የሚያደርገው የመሳሰሉት ነገሮች ላይ ለምሳሌ አንዱ ውጭ ብዙ የሚሰራ ከሆነ ገንዘብ ቤት ያለው ሰው እሷ እኮ ስራ የላትም ያው የቤት ግን እንደዚህ አይነት ነገሮች በኋላ 6 ልጅ ግን ቤት ውስጥ እያሳደገች ካለች ያው ሰውየው ዝም ብሎ ያው እሷ እኮ በቃ ካገባች በኋላ ስራ ትታለች ምናምን አይነት ነገር እንደዚህ አይነት ነገሮች እንግዲህ የሚፈጥሩት ኢምፓክት አለ። አሁን ያነሳናቸውን ብዙ ሀሳቦች በተለይ በጥያቄው ጠያቂያችን ባቀረቡልን ስፔሲፊክ ሁኔታ ውስጥ በተለይ መጨረሻ ላይ ያልከውን ሀሳብ ተመጣጣኝ ባልሆነ መንገድ ትዳር ውስጥ ገንዘብ እንዴት ሀንድል ይደረጋል የሚለውን ከልጆቹም አንጻር ስለምናነሳ ወደ ጥያቄው እንለፍና
ውድ የማይንድሴት ቲም እንደምን አላችሁ? በጣም ተከታታያችሁ ነኝ። ባለትዳርና የ3 ልጆች እናት ነኝ። ትዳር ከመያዜ በፊት የግል ስራ ነበረኝ። በአባቴ ግፊት የማላውቀውን ሰው አገባው ስላችሁ በሰርግ ምናምን ወይም በፊርማ አይደለም። ዝም ብዬ ቤቱ ገባው። የመጀመሪያ ልጄን ስወልድ ባለቤቴ ስራዬን ማቆም እንዳለብኝና እቤት መቀመጥ እንዳለብኝ ካለበለዚያ መሄድ እንደምችል ምርጫ ሰጠኝ። እኔም ስራዬን ባቆም ይሻላል በሚል ስራውን አቆምኩ። የማከራየው ቤት ስለነበረኝ ገቢው ማገዣ ይሆናል በሚል ተስማምቼ ቤት ተቀመጥኩኝ። ልክ 3ኛ ልጄን ሳረግዝ ግን ቤቱ መታደስ አለበት በሚል ምክንያት የቤት ኪራይ ገቢው ወደሱ ባንክ አካውንት እንዲገባ ማድረግ ጀመረ። ብዙውን የቤቱን ወጪ የምሸፍነው በዛ ኪራይ ገቢ ነበር እና ይህ ሲቋረጥ መጨቃጨቅ ሆነ። አሟላ ስለው ጠይቀሽኝ ሳይሆን ራሴ አስቤ ነው ይላል። አስቤዛ ግዛ ስለው አይገዛም። በእንደዚህ አይነት ሁኔታ እያለን እኛ የተከራየንበት ቤት ሊሸጥ ነው፣ ቤት ፈልጉ ተባልን። እኔ ወደ ማከራየው ቤት ከምንገባ በትንሽ ብር ሌላ ቦታ ተከራይተን እንኑር ያግዘናል ስለው እምቢ ብሎ እዛ ቤት ገባን። አሁን ላይ ምን ላድርግ? የሚያስፈልጉንን ነገሮች ሲፈልግ ይገዛል፣ ካልፈለገ ብር የለኝም ይላል። አሁን የማልፈለግ እንደሆንኩና አባቴ የሸጠኝ አይነት ስሜት ነው የሚሰማኝ። ራሴን ለማጥፋት አስብና ልጆቼ በሞግዚት ሊያድጉ እላለሁ። የኔ ችግር ምን እንደሆነ አልገባኝም። ምን ትመክሩኛላችሁ? አመሰግናለሁ። ይሄ መቼም አንቺ ነሽ እንጂ እኔ አልችልም። ይህ በምን አቅሜ ምን ታስቢያለሽ? አንድ ወዳጅሽ ቡና እንጠጣ ብላ ይህን ነገር ብታቀርብልሽ ምን ትያታለሽ? ኮምፕሊኬትድ ነው በጣም። ያው እንዲሁ ሲሰማ የገንዘብ ጉዳይ በጣም የገነነ ይመስላል ከጥያቄው። ግን ከሱ ባለፈ በአጠቃላይ ከትዳሩ አጀማመር ጀምሮ ብዙ ጥያቄዎች እንዳለባት ጠያቂያችን ማየት እንችላለን። የራሷን ስራ ትሰራ ነበር። እሱን ማቆሟ፣ ያቆመችበት መንገድ፣ ከባለቤቷ ጋር ያላት የመግባባት ወይ ኮሚኒኬት የማድረግ ነገር ላይ ትንሽ ጋፕ ያለ ይመስለኛል እና መጨረሻ ላይ እንዳለችው እንደማትፈለግ ወይ እዛ ትዳር ውስጥ ቦታ እንደሌላት እንደውም አባቴ የሸጠኛ ያህል ብላ የሚለው ከአጀማመሩ ጀምሮ አጠቃላይ ፕሮሰሱ ላይ ብዙ ጥያቄ እንዳላት ወይ እንዳላቸው ጠያቂያችን ያነሳልና በጣም ምን ብዬ እንደምመክር የሚከብደኝ ይመስለኛል እውነት ለመናገር። በሆነ መልኩ የቤተሰብ ድጋፍ ይኖር አይኖር ያነሳችው ሀሳብ የለም ጠያቂያችን። ማለት ከአባቷ ጋር ያለውን ነገር ሜንሽን ከማድረግ ውጪ ሰፖርት ሲስተም ብዙ ይኖራቸው አይኖራቸው አናውቅም። ግን በሆነ መልክ እሷን አይ ሆፕ ኢትስ ኦኬ ጠያቂያችን እሷን ብዬ በማለት ግን ሊያግዛት ወይ ሊመክራት የሚችል ሰው ካለ እየተሰማት ያለውን ስሜት ትዳሩን እንዴት ሃንድል ማድረግ ትችላለች የሚለውን በደንብ ካውንስል ሊያደርጋት የሚችል ሰው በአካባቢዋ ካለ ቤተሰብም ቢሆን ወይ ቤተ እምነት ውስጥ ያለ ሰው ወይ ካውንስሊንግ ሰርቪስም ቢሆን የሚጠቅማት ይመስለኛል። ከብዙ ስሜቶች በውስጡ ስላሉ በአንድ ጎን ባለቤቷን ፈቃደኛ ከሆነ በመካከላቸው ያለውን የመግባባትም ከገንዘቡም ጋር ያለውን ስፔሲፊክ ኢሹ ተነጋግረው መፍታት የሚችሉበት መንገድ ማየት ቢችሉ ጥሩ ይመስለኛል። የሆነ መልክ እንግዲህ ምንድነው ያው ሁልጊዜ እንደምንለው የማንኛውም ስቶሪ 2 ሳይድ አለው። የሰውየውም መሰማት ቢችል ጥሩ ነበር። አባትየውም የሆነ የሚሉት ነገር ይኖራል። ኤኒሃው እንግዲህ ጠያቂያችን ያሉት ነገር ትክክል እንደሆነ በማሰብ የጎደሉትን ነገሮች ደግሞ አማራጮችን በማየት እንግዲህ ትዳሩ የተመሰረተበት መንገድ ትክክል ነው ብዬ አላስብም። ኃላፊነቱ ደግሞ ሙሉ ለሙሉ የአባቷ ነው ብዬ አላስብም። ምናልባት እንግዲህ ያልነገረችን ነገር ከሌለ በስተቀረ የግል ስራ ያላት ራሷን የምታስተዳደር በአባቷ ላይ ሙሉ ለሙሉ ኢኮኖሚካል ዲፔንደንሲ ወይም ጥገኝነት የሌላት ወጣት ሴት እንደነበረች በዛን ጊዜ ገምታለሁ። ያለ ሰርግ ዝም ብሎ ብዙም የማታውቀው ሰው ቤት በአባት ግፊት መግባት አባቷ ምን ያህል በሷ ላይ ፓወር እንዳላቸው ያሳያል። እዛ ጋ ብዙ ጥያቄዎች መጠየቅ ቢቻል ጥሩ ነበረ። ለምን? ምንድን ነው ምክንያቱ? እናት የሉም እዚህ ውስጥ፣ ወንድም እህቶች፣ ሌላው ቤተሰብ እንዴት እሺ ያለ እሷ እሺ ብትልም? ይሄ እንግዲህ ለእኔ በጣም ብዙ ጥያቄ አብሮ የሚያስነሳ ነገር ነው። የሆነ ሆኖ እንግዲህ አሁን ካገባሽ በኋላ ከባለቤቷ ጋር በሄዱበት ኮርስ ወይም ሂደት ውስጥ እንደማየው ሜቢ አባቷን የሚመስል ሰው ሊሆን ይችላል ያገባችው። ያው ብዙ ጊዜ ኮመን ነው ይባላል እንደዚህ አይነት ነገር። ስለዚህ ሜቢ አባቷን ባህሪ በባሏ ውስጥ ሊኖር ይችል ይሆን?
የሚል ብሎ ጥያቄ አለኝ። ስለዚህ ግራጁዋሊ ነው የመጀመሪያው ነገር ያለ ሰርግ ያለ ሙሉ ፍላጎት ወደ እንደዚህ አይነት ነገር ውስጥ ስትገባ ይሄ ነገር ምን ይዞ ሊጠብቃት እንደሚችል መገመት ብትችል ጥሩ ነበር፣ ወይም የሚረዳት ቢኖር ጥሩ ነበረ። ምክንያቱም አሁን ያለ ሰርግ ያለ ፍላጎትና ያለ በቂ ትውውቅ የሚወስዳት ወይም የሚያገባት ሰው ሳም ካይንድ ኦፍ ችግር ያለበት ሰው ነው። የሁለቱ ስምምነት ከሆነ ይችላሉ። we don't need ሰርግ we don't need 3 ዓመት እጮኝነት or whatever it is እኛ ሁለቱም ከተስማሙና ከተግባቡ ስህተቱም የጋራ ነው፣ በረከቱም የጋራ ነው። ይሄ ግን ሰውየው ራሱ ምንድን ነበር የሚፈልገው? በመጀመሪያ እኩያ የሆነች ከእሱ ጋር አብራ የህይወትን ጸጋ የምትካፈል ችግር የምትካፈል ሴት ነው የሚፈልገው? ወይስ ከዛ ደግሞ የመጀመሪያ ልጅ ስትወልድ ምን ያህል ጊዜ ቆይተው እንደወለዱ አይናገርም። ስራ አቁሚ የሚለው ነገር ሌላ ሬድ ፍላግ ነው። ለምንድን ነው ስራ እንድታቆም የፈለገው? ሌላው እንግዲህ እሱ ምንድን ነው የሚሰራው? ሀብታም ነው ወይ? በአንድ በኩል የሚኖሩ ትንሽዬ ቤት ተከራይተን እንኑር፣ ኪራይ ቤት ውስጥ ስለሚኖሩ ሜቢ እንግዲህ እሷ ካላት አይገባኝም። ሰውየው ስስታም ስለሆነ ገንዘቡን ለቤት ኪራይ ወይም ቤት ለመስራት ስለማይፈልግ ነው፣ ወይንስ ጉልበተኛ ነው እንጂ ባለጠጋ አይደለም ሰውየው የሚለው ያው አልተመለሰም። ሰውየው ለምንድን ነው እሱ እስከዛ ድረስ እሷ ቤት የምታከራየው ኖሯት፣ ግል ቢዝነስ ኖሯት፣ ስራ ኖሯት ስትገባ እሱ ምኑን አሳይቶ ነው አባትየውን ያሳመነው? አስፈራርቶ ነው ወይንስ ዋሽቶ ነው? ወይንስ የምር ሀብታም ሆኖ ግን ስስታም ሰው ሆኖ ነው? ይሄ መታወቅ አለበት። ምክንያቱ በገዛ ጋር ሊያያዝ ይችላል። እንግዲህ ከዛ በኋላ ደግሞ ልጆች ተጨመሩ። ከኪራይ ቤት መውጣት አለብን ተባለ። ከዛ በፊት ምናልባት ቤቱ ይታደስ በሚል ኪራዩ እኔ ጋ ይግባ። አሁን እዚህ ጋር ክሪቲካል ነጥብ አለ። ስለዚህ እነዚህ ሰዎች የግል አካውንት አላቸው። ሞስት ላይክሊ አንዱ በሌላው አካውንት ውስጥ አይገባም፣ ወይም ደግሞ እሷ ምን ያህል ገንዘብ እንዳለው አታቅም። አክሰስም ኖሌጅም ከሌላት እሱ ደግሞ ሌላ ሌቭል ነው የሚወስደው። ስለዚህ ይሄ በውይይትና በስምምነት ያልተጀመረ ስለሆነ ሰውየው የራሱን አካውንት ኪፕ ማድረግ ይችላል። ሲፈልግ የእሷን ገንዘብ ወደ ራሱ ፑል ያደርጋል። አሁን ደግሞ እዛ ቤት ውስጥ ገቡ። ከዛ ደግሞ የአስቤዛ ሰጪና ተቀባይ ግንኙነት ውስጥ የአሰሪና ሰራተኛ አይነት ግንኙነት ውስጥ ገቡ። እዚህ ነገር በጣም ዲቴሪሬት እያደረገ አሁን አለመፈለግ፣ ራስን ማጥፋት መፈለግ፣ ተስፋ መቁረጥ ውስጥ ደርሳለች። እንግዲህ እንደነዚህ አይነት በጣም አስቸጋሪ ነገሮች ከባድ ውሳኔ ይፈልጋሉ። አይዲያሊ የእሱም ያለውን ሀብትና ገንዘብ እዳ ጨምሮ ይሄ ነው እሷም አድርጋ ተስማምተው የጋራ ሀብቱን በጋራ መጠቀም፣ መወሰን፣ መቆጣጠር። አንዳንድ ሰዎች ሁሉንም ነገር በጋራ እየወሰኑ የሚያደርጉ ሰዎች አሉ። አንዳንድ ሰዎች ደግሞ አይ ሁሉንም መወሰን አስፈላጊ አይደለም፣ በቂ እምነት ስላለ ትልልቅ ውሳኔዎች፣ መኪና ለመግዛት፣ ቤት ለመግዛት፣ ልጅ ትምህርት ቤት ለማስገኘት ትልልቅ እንትኖች ላይ አብረው ይወስናሉ። ግን ያለ አይደል ዴይሊ የሆኑ የላይፍ ወጪዎችን በግል አሁን ጫማም ሊገዛ ሲል አንድ ጫማ አግኝቼ ነበረ ምናምን እርግጡን በላለው ለዚያተው አይነት ነገር ውስጥ ሳይገቡ የሆነ ፍሪደም አለ። ያ በእምነት ነው። ግን አንደኛው ብቻ ከሆነ ያለው ጤና አይደለም። እሱ ነፃነት የጋራ ሆኖ ትልልቅ ነገሮች ላይ ግን መወሰን ደግሞ የጋራ ሆኖ አንዳንድ ሰዎችን በትዳር ምክር ስናይ አንዳንዴ ባል ጭራሽ አካውንቱን ከመቆጣጠር አልፎ ሙሉ ውክልና ሚስቱ እንድትሰጠው ያደርግና ከዛ በኋላ ሰውም አይደለችም ማለት ነው። ሙሉ ፈቃዷን በሕግ ወስዶታል ማለት ነው። ስለዚህ በስሟ ሁሉ ዕዳ ሊወስድ ይችላል። እንደዚህ የሚያደርጉ ሰዎች አጋጥመውኛል። ስለዚህ አላቅም፣ ጠያቂያችን ውክልና ሰጥተው ከሆነ በጣም ትልቅ ስህተት ነው። አለበለዚያ ውክልናው ቱዌይ የሆንና አንዱ ውክልና ቢኖረውም ያኛውም ሰው ማወቅ አለበት አይነት ነገር ሆን አለበት። ስለዚህ ለእኔ ይሄ ግንኙነት ብዙ ጤና ያጣ ነው። ስለዚህ ጠያቂያችን ወደ ፋይናንሻል ፍሪደም መግባት ነው የመጀመሪያ ስቴፑ።
ተለምኖ የሚገኝ መብት ሳይሆን በግል ስራ ይሰሩ ነበር፣ አሁን ወደ ግል ስራ መመለስ አለባቸው። ቤቱ በሳቸው ስም ነው ወይ ያለው? ሲዘው ገንዘብ መበደር ይችላሉ ወይ? ሁለቱም ነው ፓወር ያላቸው ወይስ ባልየው ኦልሬዲ ተቆጣጥሮታል? አናውቅም። ግን እኔ የመጀመሪያው ነገር አሁን ጠያቂያችን ፋይናንሻል ፍሪደም ማግኘት፣ ከዛ በኋላ ፋይናንሻል ተርም መፍጠር አለባቸው። እኔም የራሴን አንተም የራስን ካልክም ለልጆቻችን ኃላፊነት ተከፋፍለን እናድርግ። እኔ አይዲያል ነው ብዬ አላስብም፣ ግን እንደሱ ጥሩ የሚኖሩ ሰዎች አሉ። ሁለቱም ኃላፊነት ይካፈላሉ። ይሄ ወጪ እኔ ነው፣ ይሄ ወጪ አንተ ነው። ከዛ በኋላ አንዳንዱን ነገር በጋራ ያረጋሉ፣ በጋራ ኦን ያረጋሉ። ከዛ ውጭ ያለው ግን ራሳቸው ያዙበታል። እንዲህ የሚያደርጉ ሰዎች አሉ። አይዲያል ነው ብዬ አላስብም፣ ግን አማራጩ እንዲህ ካልሆነ እንለያያለን ከሆነ ሜቢ ይሄንን ኮምፕሮማይዝ ማድረግ ይቻል ይሆናል። አይዲያል የሆነው ነገር ሁሉም ነገር የጋራ ነው። ውሳኔ የጋራ የሚያስፈልጋቸውን ለይተው ከዛ ደግሞ ነፃነት የሚያስፈልገው ላይ የኪስ ገንዘብን ጨምሮ እንትን ማድረግ፣ በየተወሰነ ጊዜ ደግሞ ሪኮንሳይል ማድረግ፣ የማይሆን ዕዳ ውስጥም በአንድ በኩል እንዳይገባ እና ሰርፕራይዞች እንዳይኖሩ። ግን አካውንቶቹን ሁሉም ሰው ማየት አትሊስት መቻል አለበት። ማዘዝም ባይችል ማዘዝ ቢቻል በሁሉም ላይ በጋራ ጥሩ ነው። ኤኒታይም ግን ልይ ሲል አንደኛው ሰውዬ አላሳይም ካለ ችግር አለ ማለት ነው። እዚህ ቤት ውስጥ ብዙ ችግር ያለ ይመስለኛል። ስለዚህ አሁን ራስን ማጥፋትም መድኃኒት አይደለም። ምናልባት መለያየትም አዲስ ፖይንት ብዙ እንትን ላይሆን ይችላል። ግን መብትን ሰውቶ አለመለያየት ከመለያየት ብዙ አይተናነስም። ስለዚህ ስራ መጀመር፣ የግል ስራ መስራት ይችላሉ። ቤታቸውን አስይዘው ገንዘብ ማውጣት ሊሆን ይችላል። ግን አም ጎይንግ ቱ ወርክ እና የራሴን ገንዘብ ሰራለሁ እንትላለሁ። አይ አትችም ከተባለ እንግዲህ ሌላ አይነት ሌቭል ድርድር ያስፈልጋል። ቤተሰብ ጠርቶ መነጋገር። ግን ይሄ ግንኙነት ወደ ባርነት እየሄደ ያለ አደገኛ እና ሚዛን ያጣ ግንኙነት ነው እና ጠያቂያችን መባነን ያስፈልጋቸዋል። የራሳቸው ስራ የራሳቸው ገንዘብ እንዳይኖራቸው ወይም ባለው ንብረት ላይ ማዘዝ እንዳይችሉ የሚያደርግ ሰው ከሆነ እሱ ያኛውን ያህል መብት የሰጠው ማን ነው? ከእሳቸው ደግሞ ያንን መብት የወሰደው ማን ነው? ስለዚህ ይሄ ግን በአንድ ቀን የሆነ ሳይሆን በደረጃ እየተናደ የመጣ ነገር ስለሆነ አሁን ልክ እንደ ባነነ ሰው ነቅቶ የመጀመሪያው ነገር ፋይናንሻል ፍሪደም፣ ከዛ በኋላ ለድርድርም ለክርክርም ይመቻል እና ባካሄዱ ይሄ እንትን መጨረሻ ላይ ከቤቴ ውጭ የሚለውን ነገር አይመጣም ብሎ ለማሰብ ይከብደኛል። ቢመጣ ደግሞ ዲዛስተሩ በጣም ትልቅ ነው የሚሆነው። ስለዚህ አሁን ለምሳሌ ውክልና ሰጥተው ከሆነ ለባለቤታቸው ሙሉ ውክልናውን ማንሳት አለባቸው። እንደዚህ አይነት ግንኙነት ውስጥ እንደዚህ አይነት ነገሮች በጣም ብዙ ነው። ወንጀል አንዳንድ ቦታ ላይ ሙሉ ዕዳ እንትን ብሎ ከዛ እንለያይ ሲባል ዕዳው የዛኛው ይሆናል። እንደዚህ አይነት ነገሮች ስላሉ ያንን ማድረግ ፋይናንሻል ፍሪደም ውስጥ መግባት፣ ከዛ በኋላ ከአንድ ደረጃ ምን መወያየት እና ይህን ትዳር አብረን እናስቀጥለዋለን። እና አንድ ሰው ሽከር አንድ ሰው ጌታ ሆኖ የሚቀጥልበት ነገር ትዳር ነው ብሎ ማሰብ ይከብዳል። እንዳልከው የአንድ ቀን ክስተት አይደለም። በተጋቡባቸው ጊዜያት ከመጀመሪያው ጀምሮ የተደራረቡ ነገሮች ናቸው እዚህ ደረጃ ላይ ያደረሱት። ከዚህ ጋር ተያይዞ ቢነሳ ጥሩ የሚመስለኝ ሀሳብ በአንድ ጎን አሁን ባልና ሚስት ያላቸውን ዳይናሚክ ትልቁ ባህል ወይ ትልቁ ካልቸር በተለይ በእኛ ሀገር ያለው ደግሞ ኮንቴክስት የሚሰጠው አሁን አንደኛውን ፓርቲ ጎሽ የሚልባቸው ቶፒኮች አሉ፣ ለወንድም ለሴትም። አሁን እሷ ስራ ትታ ቤት እንድትቀመጥ ከሁለቱ ሰዎች ውጭ ያለው ካልቸር በሆነ ያህል መንገድ አፌክት አያደርገውም ወይ? እሱም ፋይናንሻሊ ያለውን ነገር ሜቢ እሷ ስራ ኖሯት ንብረት አፍርታ መምጣቷን ኦፖዝ ሊያደርግበት የሚችልባቸው ምክንያቶች ከካልቸሩ ጋር ሊገናኝ ይችላል። ከዛ ተጨማሪ ደግሞ የጠያቂያችን ባለቤት እስካሁን ካነሷቸው ነገሮች ውስጥ ስለ ባለቤታቸው ማየት የምንችላቸው ነገሮች አሉ ወይ? ማለት በሆነ መንገድ ቤት መታደስ ስለባል ቤት መታደስ አለበት ብሎ ብሩ ወደ እሱ አካውንት ማኒፕሌት የተደረጉ የሚመስላቸው። እሱን እኮ ነው አሁን ገና ከጋብቻ በፊት ያለ ሰርግና ያለ ትውውቅ ኦልሞስት እሱ ቤት ገባው የሚለው ነገር ዋይ ይህንን ነገር አንድ ጤነኛ የሆነ ባል የሚሆን ሰው ለምን ፈለገ? እሱም እኮ ሪስክ ይወስዳል።
የአባት ደግሞ ግፊት አለ። አባትየው በምን ተርም ነው ይሄንን ምን ለማግኘት ነው? በምን መንገድ ነው እሱ አባትየውን ሊያሳምናቸው የቻለው? እኔ እንግዲህ ካስተዳደግም ከምንም እንትን እንዴ እምቢ ማለት እኮ ይቻላል። አንድ አዳልት ሰው እኔ የማላውቀውን ሰው አላገባም፣ ያለ ሰርግ አላገባም። ያው አንቺ የምትፈልጊው እስካልሆነ ድረስ ሰርግ አልፈልግም ካልሽ ያው መብትሽ ነው። በጋራ ከሆነ እዛ ጋ ነው እንግዲህ ገና መሰረቱ ላይ ብዙ የተናጋ ነገር አለ። ከዛ ደግሞ ልጅ ከልጅ ሲመጣ ቤት ተቀመጪ። እንግዲህ ሰውየው ስለ ባለቤት ወይም ስለ ሴቶች በአጠቃላይ ያለው እይታ ምንድን ነው? እንግዲህ በዚህ ሌቭል የሚያስብ ሰው ሌላ ትዳርስ ነበረው ወይ አለው ወይ? አሁንም ደብል ላይፍ ላይኖር ይችላል ወይ? እንግዲህ ሴትዮዋ ጠያቂያችን እንደዚህ አይነት በቃ ሁሉ ነገራቸውን እዚህ ውስጥ ከተው ወይም ከታ የምትኖር ነው የምትመስለው ሰውየውስ። ስለዚህ ይሄ በሂደት የተፈጠረ የባርነት ቀንበር ነው በትዳር ስም ውስጥ ያለ እንጂ እኔ አሁን ይሄንን ሁለት አዋቂ ወይም አዳልት ሰዎች ተስማምተው ፈጥረው ልጆች ወልደው በፍቅር እያሳደጉ ያለበት አሁን ለምሳሌ ባልየው በሆነ አጋጣሚ ቢሞቱ ገንዘባቸው የት እንዳለ አካውንቱ በምን ተርም እንደተቀመጠ አክሰስ ማድረግስ ይችላሉ ወይ? እኔ አሁን ይሄ ያለው ቤት ራሱ አሁን እየኖሩበት ያለው የጠያቂያችን ከጋብቻ በፊት ያፈሩት ይመስላል የእኔ ቤት ስለሚሉ በማስብ ነው አሁን ያለው ላይ ዕዳ አልተወሰደበትም። ይሄን ሁሉ ማወራው በጣም ብዙ ሰዎች ጋር በጣም አሰቃቂ የሆኑ ነገሮችን ስላየውም ስለማቅም ነው። ስለዚህ ይሄ መባንን ይፈልጋል። ትንሽ ኤክስፕሎር አድርጎ ህግ የሚያውቅ ሰውም ማማከር ያስፈልጋል እና ትዳሩ ምክር ይፈልጋል። there is no way አንደኛው ሰው የሁሉ መብት ኖሮት አንደኛው ሰው ደግሞ የሁሉ መብት ሳይኖረው ትዳር የሚባለው ነገር ጤናማ መሆኑ ይቀጥላል የሚለው በጣም ከራካሪ። የባህልን ሀሳብ እንድናስገባበት ያሰብኩትም በአንድ ጎን ሴቶች በተለይ እናትነትና ሚስትነት የሚለው ሮል ውስጥ ሲገቡ እንዴት ነው የራሳቸውን ነገር መስራት ከዛ ለቤቱ የሚያስፈልገውን ነገር መስራት ና የሚለው በአንዳንድ ባህሎችና ባለንባቸው ካልቸሮች ምክንያት ትንሽ ብለሪ የመሆን ነገር አላቸው። ማለት ሰው ራሱን ማወቅ ወይም ደግሞ ለራሱ የሚለው ነገር ኮምፕሊትሊ ጠፍቶ ወይ እንደ ሚስት ወይም ደግሞ እንደ ወላጅ ብቻ በሚለው ሮል ውስጥ መንቀሳቀስ የሚለው ከወንዶች በበለጠ ሴቶች ላይ ጫናው የሚበዛ ይመስለኛል። እና አሁን ፋይናንሻል ፍሪደም ማግኘት የራሷን ስራ መስራት ከሚለው ሀሳብ ምን ምን ችግሮች ሊያጋጥሟት ይችላሉ? እሷ ከባለቤታቸውም ኔቸር ደግሞ አንጻር እንዴት ማኑቨር ማድረግ አሁን እንግዲህ እኔ እሱን ነገር ለማለት የፈለግኩት ከመጀመሪያው ጀምሮ አሬንጅመንቱ ምንም ፋይናንሻል ኢንዲፔንደንስ ወይም ነፃነት የሌላት አይነት ሴት ሆና ምንም ነገር ከሌለ በጣም አስቸጋሪ ነው። ግን ጠያቂያችን ከማግባቷ በፊት ቤት ያላት የግል ድርጅት እና ስራ ያላት ፕሪቲ ማች ኢኮኖሚካሊ ስታብሊሽድ የሆነች ሰው ናት። ምናልባት በዛ ብትቀጥል ኖሮ ባይናው ብዙ ቦታ መድረስ ትችላለች። ያንን ግምት ውስጥ በማስገባት ያንን ጊቫፕ ያደረገችው ወይም የተወችው አንደኛ በፍላጎቱ አይደለም፣ ለልጅ ለትዳር ለምናምን በሚባል ነው። ሁለተኛ ደግሞ ያንን ነገር ጊቫፕ በምታደረግበት ጊዜ የተሰጣት ምላሽ ወደ ባሰ እስራት ውስጥ የሚከት ነው እንጂ አንቺን ጊቫፕ ስላረግሽ ይሄው አካውንታችን በዚህ ጉዳይ ላይ እንዳትቸገሪ ይሄው የቤት ወጪ እንትን ነው ያለን ሀብት ይሄ ነው አይነት ነገር አይመስልም። እኔ አንድ አስተማሪ ፕሮፌሰር ነበረኝ የአእምሮ ሕክምና ሳጠናና በጣም ጎበዝ ሰው ነው። 5-6 ልጆች አሉት። ሁሉም አይቪ ሊግ ገብተው ተምረዋል። በኋላ ትልቅ ሰው ነው እና አንድ ጊዜ ስናወራ እስቲ እንደው ሰክሰስፉል እንደሆን ወይም ስኬት ያለኝ ሰው እንደሆን ምንድን ነው እሱ የረዳ ብለህ ታስባለህ ምናምን ብዬ ጠይቄው እኔ ከባለቤቴ ጋር ስንጋባ መጀመሪያ የወሰንነው ትዳር 2 ግንባር ማለት ወይም ደግሞ ፍሮንት ያለው ጦርነት ነው። አንደኛው ሆም ፍሮንት ይባላል፣ የቤት ግንባር። ሁለተኛው ደግሞ ፐብሊክ ፍሮንት ይባላል፣ የአደባባይ ግንባር አለው እና ያለን አማራጭ ሁለቱንም በጋራ መፋለም ወይም ደግሞ አንዱን አንዳችን መያዝ ነው ሚለውን ተወያይተን በኋላ የእሷ ስራ ነበራት፣ ፕሮፌሽናል ነች አለ
እኔም ያው ገና እያደግኩ ያለው ሐኪም ገና ስፔሻላይዝ እያረኩ የነበረበት ጊዜ ነው። ከዛ ኦኬ እንደሱ ከሆነ የሚሻለን እኔ ቤቱን ልያዝ፣ አንተ ደግሞ አደባባዩን ያዝ በሚለው ተስማምተን እንግዲህ 5 ልጆች ማሳደግ ከባድ ነው። እሷ ራሷ ቤት ውስጥ ሆና ሁሉንም አሳደገች ምናምን። እኔ ደግሞ እንግዲህ በዓለም ታዋቂ ሰው ሆኗል አሁን በሙያው ጎበዝ አስተማሪ ነው፣ ግን ደግሞ በጣም ሀብታሞች ሆነዋል። ሰርተና ያገኘነው ነው የሚለው። ግን ይሄንን ነገር ስናደርግ ሁልጊዜም ሁለታችን የምናደርገው ነገር የኔ የሚባል ነገር እኔ የሰራሁትን ሁሉ የሰራሁት እሷ ቤቱን ስለያዘች ነው። እሷ ደግሞ ቤት ሆና ልጆቹን እንደፈለገች አድርጋ ማሳደግ የቻለችው እኔ ደጅ ስለምሰራ ነው። ስለዚህ በዚህ አንደርስታንዲንግ ውስጥ ስለነበርን ወይም አሁንም በዛ አንደርስታንዲንግ ስለሆንን አሁን ልጆች ሁሉ አልቀው ኮሌጅ ሲገቡ ማድረግ የምትፈልገውን ነገር እንደገና እያረገች ነው። ግን ባይናው ኦልሬዲ የገንዘብ ኮንሰርን የለንም። አሁን ፓሽኗን ነው የምትሰራው እና ያለን ሀብት ላይ ግን ያለን ሴና እንትን እኩል ነው። ምንም የማታውቀው ነገር የለም፣ ምንም የማላውቀው ነገር የለም። አሁን እንደዚህ አይነት ነገር ያስኬዳል። በጋራ ወስነው እኔ የቤቱን ግንባር እዋጋለሁ፣ አንተ የደጁን ግንባር ተዋጋ። በዋናነት ግን አንዱ ሲጎዳ አንደኛው ወጥቶ ሊያግዝ ይችላል፣ ወይ አንዱ መጥቶ ሊያግዝ ይችላል። የጋራ ኃላፊነት ግን የግል ሚና የሚባል ነገር አለ። ኃላፊነቱ የጋራ ነው፣ ባለቤትነቱ የጋራ ነው። ሚናው ግን የግል ነው። ከዛ ጋር አብሮ የሚመጡ ድርሻዎች ይኖራሉ። አሁን እዚህኛው ጠያቂያችን ቤተሰብ የምናየው ግን እንደዛ አይደለም። ለዚህ ነው ጤነኛ አይደለም የምለው። ፋይናንሻል ፍሪደም ከሌለም ራሱ ለድርድርም አይመችም። አሁንም እንደገና ወደ ፋይናንሻል ፍሪደም መምጣቱ ላይ በጣም ተቃዋሚ ከሆኑ ባልየው ያ ምክንያቱ መታወቅ አለበት። ባህል ላይ ስትመጪ ልክ ነሽ። የሆነ ነገርኩሽ የፕሮፌሰሩን ሀሳብ ያ ባህል ይደግፈዋል። አክቹዋሊ ያ ባህል እንደውም እነሱን እንትን የሚላቸው እንደዛ እንዳይስማሙ እንደ ጭቆና ሊያዩ ሁሉ ይችላል። እነሱ በራሳቸው ተስማምተው እኛ ጋር ደግሞ እንደ አመፀኝነት ነው የሚታየው። ሴት ልጅ እንደዚህ ምናምን የሚባል ነገር አለ። ግን በጣም ብዙ እኮ አሉ ጤነኛ ቤተሰቦች፣ ሴት ቤት ሆና ልጆች እያሳደገ ግን ሀብቱ የጋራ ነው፣ ገንዘቡ የጋራ ነው። ሲጨነቁ አንደኛው ፈቃጅ፣ አንዱ ከልካይ፣ አንዱ ሕግ አውጪ፣ አንደኛው አይደለም፣ በጋራ ነው። አሁን ትልቁ ጥያቄ ትዳር ላይ ገዥና ተገዥ ከተፈጠረ ትዳር ነው ወይ እሱ የሚል የባል ሚና የሚስት ሚና አለ። በምንም እንትን የለው በእምነቶች ውስጥም አለ። ግን በዛ ከለላ የሚደረጉ የግል ስስትና ስግብግብነትና ጭካኔዎችን መንፈሳዊ ማድረግ ተገቢ ነው ብዬ አላስብም። የትኛው መንፈሳዊነት ደግሞ የሚደግፈው አይመስለኝም። የጠቀለልነው ስንመጣ የጠያቂያችንን አሁን በተለይ ኢሚዲየትሊ ወይም ወዲያው እንዲያደርጉት የመከርናቸው ያለ ነው። ፋይናንሻሊ ፍሪ ስራ መስራት አለባቸው፣ ገንዘብ ማግኘት አለባቸው። ያላቸው አጠቃላይ ሀብት ምን እንደሆነ፣ እዳ ምን እንደሆነ፣ በተለይ ቤቱ እዳ ተይዞ ወስዶበታል ወይ፣ በማስም ነው ያለው፣ የውክልና ጉዳይ ኖሮ አሁን ባልየው ለሳቸው ምንም ውክልና ሳይሰጡ የሳቸው ግን ለባልየው ከሰጡ ብዙ ጊዜ ሴቶች የሚታለሉበት ጉዳይ ስለሆነ ነው ከሆነ ያ ነገር መሰረዝ አለበት። ውክልና ከሆነ ሁለቱም አንዱ ለሌላው መስጠት አለበት። ምንም እንትን የለም። ባልየውም በአስፈላጊ ጊዜ ሚስታቸውን ውክልና ሊኖራቸው፣ ሚስትም ግን ያስፈልጋቸው። ያ ማለት ምንድን ነው የሚያመጣው? ኤኒ ባንክ ሄደው ገንዘቡን ቼክ ማድረግ ይችላሉ። ግን አንደኛው ብቻ ከሆነ ያለው በጣም ሌላኛው በጨለማ ውስጥ ነው የሚኖረው። ይሄንን ማድረግ የነጻነት የመጀመሪያ ነገር ነው። ይሄ ማለት ፍቺ መፈለግ፣ ትዳር መጥላት አይደለም። ትዳሩ እንዲጸና ነው። አለበለዚያ አልቲሜትሊ በጣም ብዙ ግፎች ይፈጸማሉ። ይሄን ደግሞ ዴይሊ የምናየው ነገር ነው። ስለዚህ በሆነ መልክ ጤናማ የሆነ አካሄድ እንዲኖራቸው ሁለቱም ሰዎች በተለይ ጠያቂያችን የራሳቸውን ግራውንድ እንዲኖራቸው ፋይናንሻል ፍሪደም የሚለው ሀሳብ በተለይ በጣም ይጠቅማቸዋል። ያ እንግዲህ ቤተሰብ ጠርቶ ያሉትን ችግሮች ይሄ ችግር አለ፣ እኔ በዚህ ውስጥ እያለፍኩ ነው፣ ከዚህ በኋላ ግን እንደዚህ ማድረግ አልችልም ብለው መነጋገር እና ሰውየው የሚሉትን አሁን ያሳየናቸውን ነገሮች ከቤተሰብ ጋር የቤተሰብ ጉባኤ መጥራት ነው እንግዲህ ለእኛ ሀገር የሚሻለው። የቤተሰብ ጉባኤ ደግሞ ከሌለ ቤተሰብ ሆኖ ይህን መዳኘትና ማስታረቅ የሚችል ከሌለ ያው የህግ ሰው ማናገር ነው። እኔ ጤነኛ ነው ብዬ አላስብም። ትክክል አይደለም። ከዚህ ጋር ተያይዞ ግን የጠያቂያችን እየተሰማቸው ያለው ስሜቶች በጥያቄው መጨረሻ ላይ ገልጸው ነበር። ተስፋ መቁረጥ የሚሉት ሀሳቦች አሉ። እሱን
ሁኔታው ብቻ ሳይሆን ከባለቤታቸውም ይመጣል ሌላ ፓወር ኢምባላንስ መኖሩም የባለቤታቸውም ፐርሰናሊቲ ምንም ተጨማምሮ ያመጣው ይመስላል በሆነ መልክ። እሱንስ እንዴት ሂል ማድረግ ይጀምሩ? እንዳልከው የትዳሩን ነገር በቤተሰብ አንድ ላይ ሆኖ በማማከር ሊሆን ይችላል። ግን ጠያቂያችን ለራሷ የሆነ አይነት የምክር አገልግሎት ወይ ደግሞ ጥሩ ነው። ኦልዌይስ እሱ አስፈላጊ ነው። አሁን ኦልሞስት ዲፕሬሽን ውስጥ የገባች ነው ትመስለው፣ ብዙ ፋንክሽናል አትመስልም። አይ ቲንክ ቴራፒ ማግኘት ነገሮችን ኦብጀክቲቭሊ ከሚያይ ሰው ጋራ መነጋገሩና አንዳንድ የስሜት አለመስተካከሎችን ለማስተካከል የውሳኔ ፕሮሰሶችን ክሊርሊ ማየት እንዲችሉ ይረዳል። እሱ አስፈላጊ ነገር ነው። ግን ያው በምክር ብዛት የማይስተካከል ነገር ነው። ምክሩ አስፈላጊ በሆነ መልክ ውሳኔም ስቲል ደግሞ ውሳኔ ያስፈልጋል። ራሱ የትዳሩ አርኪቴክቸር መስተካከል አለበት። ሚዛኑን ያጣ ትዳር ነው። ለዛ ደግሞ ትልቁ ኤሪያ እንግዲህ ሌሎች ኤሪያዎችም እኮ ሊኖሩ ይችላል። የሰውየው ቤተሰብ ምን አይነት ቤተሰብ ነው? ልጆቹ በእድሜያቸው ስንት ነው? ወደ ማን ነው የሚያዘነብሉት? ልጆችን መጠቀም አለ ወይ እንደ ፓወር ወዘተ። ከዚህ ቀደም ትዳር ነበራቸው ወይ ሰውየው? ሌሎች ልጆች አሉ ወይ? ኦል ካይንስ ኦፍ ቲንግስ ማናቃቸው አሉ። እሱ ሁሉ ተጨምሮ ያው ጠያቂያችን ብዙ ስራ እንደሚጠብቃቸው ማየት እንችላለን። ቅድም መንቃት ብለህ እንዳልከው አይነት የሆነ ኦልሞስት ሾክ የሚያደርግ አይነት ስቴፕም ለመውሰድ ነገሮችንም ደግሞ ወደ ማስተካከል ለመሄድ ብዙ ስራ ይጠብቅባቸዋል ይመስለኛል። ግን የማይቻል አይደለም። አሁን ያለፉበትን ህይወት መኖርና እሱን ታግሶ መቆየት ከሚያስከፍለው ያነሰ ነው። አሁን ሰዎች ብዙ ጊዜ የሚያደርጉት ነገር ዋጋ ያስከፍላል ያሉበት ሁኔታ ግን ሞር ዋጋ እያስከፈለ ካለ ሁሌ ህይወት ለስ ዋጋ የሚያስከፍለውን የምንመርጥበት ነው እንጂ ዋጋ የማያስከፍል ነገር የለም በህይወት። እንግዲህ እስካሁን ያነሳናቸው ሀሳቦች ለጠያቂያችን የሚጠቅሟቸው ይመስለኛል። እንዲሁም ሌሎች ተመልካቾች ራሳቸውን በጠያቂያችን አይነት ሁኔታም ወይም ደግሞ አንዳንዱ የተነሱት ሀሳቦች የሚመለከታቸውም ከሆነ በደንብ እንዲያስቡበት ራሳቸውንም ያሉበትንም ሁኔታ እንዲመለከቱ የሚያደርግ ይመስለኛል። መጀመሪያም ላይ ካነሳናቸው ሀሳቦችም አንጻር ያው ላላገቡም ሰዎች ብዙ ክሪቲካል የሆኑ መታየት መታሰብ ያለባቸው ነገሮችም እንዳሉ በሆነ መልክ የሚያመለክት ይመስለኛል። እንግዲህ ይህንን ጥያቄ እንደዚህ አድርገን ለእናንተ ካቀረብን ሌሎች ጥያቄ ላላችሁ ሰዎች በ0911505050 ላይ በቴሌግራም ወይም በዋትሳፕ ብትልኩልን ጥያቄዎቻችሁን ማንሳት እንችላለን። ኢሜይል ማድረግ ለምትፈልጉ ደግሞ በethiomindset@gmail.com ላይ ብትልኩ ጥያቄዎቻችሁን ማግኘት እንችላለን። ዛሬ ካነሳነው ሀሳቦች ላይ ከእናንተ ኤክስፔሪየንስ ካለፋችሁበት ከምታውቁት ለጠያቂያችን የሚጠቅሙ ምክሮች ካሏችሁ ሁሌም ኮሜንት ሴክሽኑ ክፍት ስለሆነ ሀሳቦቻችሁን ምክሮቻችሁን መለገስ እንዳታቆሙ እንድታደርጉ እንድትለግሱ እንላችኋለን። እንግዲህ ቴንኪዩ በጣም ቴንክ ዩ ሶ ማች።